መጽሐፍ ቅዱሳችን ከዘፍጥረት እስከ ራእይ መጽሐፍ ያለው የእግዚአብሔርን ዘላለማዊ ሐሳብ የሚገልጽ ነው። እግዚአብሔር ሰማይና ምድርን ሲፈጥር በእቅድ ነው የፈጠረው፣ በዓላማ ነው የፈጠረው፣ በሐሳብ ነው የፈጠረው። አዳምንም ሲፈጥረው ደግሞ ልክ እንደዚሁ ነው፣ በእቅድ ነው፣ በዓላማ ነው። አንዳንድ ጊዜ ሰዎች አዳም ለመከራ እንደተፈጠረ ይናገራሉ። ለመከራ የተፈጠረ ፍጡር ይባላል በእኛ ባህላዊ አነጋገር። እንደዛ ለዛ አይደለም እግዚአብሔር የፈጠረው። እግዚአብሔር የፈጠረው በሶስት ምክንያቶች ነው። አንደኛ፣ እግዚአብሔር ፍቅሩን የሚያፈስበት ፍጡር ፈለገ። የፍቅር አምላክ ስለሆነ ያን ፍቅሩን ለራሱ ሊይዘው አልፈለገም። እግዚአብሔር ፍቅሩን ለማፍሰስ ለመስጠት ፈለገና አዳምን ፈጠረው ይላል። ሁለተኛ ደግሞ የክብሩ ተካፋይ እንዲሆን ነው። እግዚአብሔር በልዕልናና በክብር የተሞላ አምላክ ስለሆነ ክብሩን አምጥቶ በኤደን ገነት ሊያለብሰው ያንን ክብር ተላብሶ እንዲኖር ነው።